بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته የትላንቱ ብርድ ሳዑዲ አረቢያ አካባቢ የምንኖረውን በጣም አነጋግሮናል ማለት ነው። ከብርዱ ብርታት የተነሳ ማለት ነው። የትላንቱ ብርድ እንደዛ ከባድ እንዴት ሊሆን ቻለ? ጀሃነም ወደኛ የተነፈሰችው ትንፋሿ ስለሆነ ነው። رسول صلى الله عليه وسلم من يلالو اشتكت النار إلى ربها فقالت يا ربي أكل بعضي بعضا قالت جهنم لله سموت قربت يتاي هي كفيلين يبلانا قالت جهنم راس براسو يمتبلالا አስከፊ የሆነች የአላህ ፍጡር ናት ማለት ነው። አይደለም ወደ እሷ ውስጥ የሚገባን አካል ይቀርና ራስ በራሷ የምትበላላ ናት ማለት ነው። فأذن لها بنفسين اللهم بሁለት መንገድ እንድትተነፍስ ፍቃድ ሰጣት። نفس في الشتاء ونفس في الصيف በብርድ ሰዓትና በሙቀት ሰዓት እንድትተነፍስ አላህ ፍቃድ ሰጣት ማለት ነው። فهو أشد ما تجدون من الحر وأشد ما تجدون من الزمهرير በብርድ ሰዓት በሙቀት ሰዓት በጣም ሙቀቱ ሲበረታ ማለትም አንዳንድ ጊዜ እኮ ደረጃተል ሐራራው 46 47 ይሆንና የመኪናችን ሙከየፍ እንኳን አላቀዘቅዝም ይላል። በዛ ሰዓት ምንድነው ማለት ነው? ጀሃነም እየተነፈሰች ነው ማለት ነው። ያ የጀሃነም ትንፋሽ ነው ማለት ነው። እንደዚሁም በብርድ ወራቶች ልክ እንደ ትላንት ነው በጣም ሲቀዛቀዝ ምንድነው ማለት ነው? ጀሃነም እየተነፈሰች ነው ማለት ነው። ስለዚህ ብልጥ ሰው በዚህ ይማርበታል፣ አላህ ያስታውሳል የጀሃነምን ክብደት ማለት ነው። እስኪ ቆም ብላችሁ አስቡ። በትላንቱ ብርድ ላይ አንድ ሰው ራቁቱን ከከተማው ወጣ ተደርጎ የሆነ ምድረ በዳ ላይ ሜዳ ላይ ቢቆም ምንድነው የሚሆነው? ምንድነው የሚሰማው? ተልጅ ነበር የሚሰራው። አስቡት ደግሞ የሆነ ውሃ ቢደፋበት በዛ በብርድ ላይ ውሃ ተደፍቶበት ሌላውን ተውት። እዚሁ ከተማ ውስጥ ከሆነ ሰጠህ ላይ ቢቆም አንድ ሰው ውሃ ተደፍቶበት በትላንቱ ብርድ ምን ሊከሰት ይችላል? በጣም ከባድ ነው። ስለዚህ ጀሃነም እንዴት ሊሆን ነው? ስለዚህ ብልጥ ሰው በትላንቱ ብርድ የጀሃነምን ከባድነት ያስተነትንበታል። ወደ አላህ ተውበት ያደርጋል። አላህን ከጀሃነም እሳት ጠብቀኝ ይላል። እንደዚህ አይነት ክስተቶችን ለኛ መማሪያ ናቸው። ጀሃነም ሁለት አይነት ቅጣት አለ። ሙቀት ብቻ አይደለም። በጣም አስከፊ በሆነ ቅዝቃዜ ብርድ ጀሃነም ውስጥ ሰው ይቀጣል። እንደዚሁም በጣም በሙቀት ውስጥ ማለት ነው። በሁለት መንገድ ይቀጣል። ስለዚህ እንደዚህ አይነት አጋጣሚዎችን የጀሃነምን አስከፊነት ልናስተነትንበት ይገባል። ወደ አላህ ልንመለስበት ይገባል። አላህን ከጀሃነም ቅጣት እንድጠብቀን ዱዓ ልናደርግበት ይገባል። ወሰላሙ አለይኩም።